ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ ሳምንታዊ የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ነው። በዛሬው ዝግጅት ከሀገር ውስጥ የኢትዮጵያ ፕሪሚየር ሊግ 16ኛ ሳምንት መርሃ ግብርን በዋናነት እንመለከታለን። ከውጭ ትላንት ፍጻሜውን ያገኘውን 35ኛውን የአፍሪካ ዋንጫ እንቃኛለን። ፕሮግራሙን በመምራት እኔ ሙሴ መለሰ አብራችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። አድማጭ ተመልካቾቻችን፣ ከሀገር ውስጥ ብንመለከተው የመጀመሪያ ጉዳይ ኢትዮጵያ ፕሪሚየር ሊግን ይሆናል። የኢትዮጵያ ፕሪሚየር ሊግ 16ኛ ሳምንት ጨዋታዎች ከነገ ጥር 12 አንስቶ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየምና በአዲስ አበባ ስቴዲየም ይደረጋሉ። ከዛ በፊት ግን 15ኛ ሳምንት በሳምንቱ መጨረሻ ቀናት የደረጉ ጨዋታዎችን ውጤቶችን ጠቁማቸዋለን። በዚሁ መሰረት ባህር ዳር ከተማ ከመቀሌ ሰባ እንደርታ ያደረጉት ጨዋታ ያለ ግብ ባቻ ውጤት ተጠናቋል። ኢትዮጵያ መድን ከወልዋሎ ዓዲግራት ዩኒቨርሲቲ ያደረጉ ጨዋታ እንዲሁ ያለምንም ግብ ባቻ ውጤት ተጠናቋል። በሊጉ ድንቅ እንቅስቃሴ እያደረገ የሚገኘው አዲስ አዳጊው ነገሌ አርሲ ከወላይታ ዲቻ ባደረገው ጨዋታ አንድ አቻ በሆነ ውጤት ተለያይቷል ማለት ነው። ገብረ መስቀል ዱባለ በ83ኛው ደቂቃ ባስቆጠረው ግብ ነገሌ አርሲ ወሳኝ ግብ ያስቆጠርም 94ኛው ደቂቃ ላይ ካርሎስ ዳምጦ በፍጹም ቅጣት ያስቆጠረው ጎል ወላይታ ዲቻን ነጥብ እንዲያገኝ ችሎታል ማለት ነው። ሸገር ከተማ ከፋሲል ከነማ ያደረጉት ጨዋታ ያለ ግብ ባቻ ውጤት ተጠናቋል። ኢትዮ ኤሌክትሪክ ኢትዮጵያ ንግድ ባንክን 2-1 አሸንፏል። ወደ አሸናፊነት መመለስ የቻለበትን ድል አስመዝግቧል። ሀዲያ ሆሳዕናም ምድረገነት ሽሬን 3-1 በማሸነፍ ወደ አሸናፊነት መንገድ ተመልሷል። ኢትዮጵያ ቡና ከሐዋሳ ከተማ ያደረጉት ጨዋታ በአንድ አቻ በሆነ ውጤት ተጠናቋል። መቻል አርባ ምንጭ ከተማን 2-0 በሆነ ውጤት አሸንፏል። መቻል ከ3 ተከታታይ ሽንፈቶች በኋላ ወደ አሸናፊነት ተመልሷል። አርባ ምንጭ ከተማ በሊጉ እስካሁን ምንም ድል ያላስመዘገበ ብቸኛው ቡድን ነው። አዳማ ከተማና የሊጉ መሪ ሲዳማ ቡና ባደረጉት ጨዋታ ሲዳማ ቡና 2 አቻ ተለያይቷል። ቅዱስ ጊዮርጊስ ድሬዳዋ ከተማን 4-0 በሆነ ሰፊ የግብ ልዩነት ማሸነፍ ችሏል ማለት ነው። ይህን ተከትሎ ያለውን የደረጃ ሰንጠረዥ ስንመለከት ሲዳማ ቡና በ30 ነጥብ ሊጉን እየመራ ይገኛል። ነገሌ አርሲና ፋሲል ከነማ በተመሳሳይ 26 ነጥብ በግብ ክፍያ ተበላልጠው ሁለተኛና ሶስተኛ ደረጃን ይዟል። ሐዋሳ ከተማ በ25 ነጥብ አራተኛ ደረጃን ይዟል። ኢትዮ ኤሌክትሪክ በተመሳሳይ 5 ነጥብ እንደዚሁ በግብ ክፍያ ተበልጦ አምስተኛ ደረጃ ላይ ተቀምጧል። መቻል በ3 ነጥብ ስድስተኛ ደረጃን ይዟል። ወላይታ ዲቻ፣ መቀሌ ሰባ እንደርታ፣ ወልዋሎ ዓዲግራት ዩኒቨርሲቲና አርባ ምንጭ ከተማ ከ17ኛ እስከ 17ኛ እስከ 20ኛ ያለውን ደረጃ በመያዝ ወራጅ ቀጠና ውስጥ ይገኛሉ ማለት ነው። ከፍተኛ ግብ አስቆጣሪነቱ ስንመለከት የቅዱስ ጊዮርጊሱ አምበልና አጥቂ አቤል በ8 ግቦች እየመራ ይገኛል። የኢትዮጵያ ንግድ ባንኩ አዲስ ግዳይ በ7 ግቦች ይከተላል። መሐመድ አበራ ከመቻል፣ አቡበከር አዳሙ ከኢትዮጵያ ቡና በተመሳሳይ 6 ግቦችን በማስቆጠር እንግዲህ ቀጣዩን ደረጃ ይዘዋል ማለት ነው። የ16ኛ ሳምንት ጨዋታዎችን ነው በቀጣይ የምንመለከተው። ነገ የሚደረጉ ጨዋታዎችን ስንመለከት ወላይታ ዲቻ ከባህር ዳር ከተማ ከቀኑ 9 ሰዓት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ጨዋታቸውን የሚያከናውኑ ይሆናል። ፋሲል ከነማ ከሀዲያ ሆሳዕና ቀኑ 9 ሰዓት ላይ በአዲስ አበባ ስቴዲየም ጨዋታቸውን የሚያከናውኑ ይሆናል። ሀዲያ ሆሳዕና በአሸናፊነት ጉዞ ለመቀጠል፣ ፋሲል ከነማ ከ15ኛ ሳምንት ያቻ ውጤት በኋላ ወደ አሸናፊነት ለመመለስ የሚያደርጉት ጨዋታ ነው ማለት ነው። ማክሰኞ በዕለቱ የሚደረገው ሌላኛው መርሃ ግብር መቀሌ ሰባ እንደርታና ኢትዮ ኤሌክትሪክ የሚያደርጉት ጨዋታ ነው። የምሽት 12 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚከናወን ይሆናል። ረቡዕ የመርሃ ግብር ሲቀጥል 4 ጨዋታዎች የሚደረጉ ይሆናል። ወልዋሎ ዓዲግራት ዩኒቨርሲቲ ከሸገር ከተማ ቀኑ 7 ሰዓት በአዲስ አበባ ስቴዲየም ጨዋታቸውን ያደርጋሉ። ኢትዮጵያ ንግድ ባንክ ከአዳማ ከተማ ከቀኑ 9 ሰዓት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ጨዋታቸውን የሚያከናውን ይሆናል። ምድረገነት ሽሬ ከአርባ ምንጭ ከተማ ከቀኑ 10 ሰዓት ላይ ጨዋታቸውን የሚያከናውኑ ይሆናል ማለት ነው። ሐዋሳ ከተማ ከነገሌ አርሲ ምሽት 12 ሰዓት ላይ የሚያደርጉት ጨዋታ ይጠበቃል። ይህ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚደረግ ጨዋታ ነው። ነገሌ አርሲ 2ኛ ደረጃ ላይ ይገኛል። ሐዋሳ ከተማ 4ኛ ደረጃ ላይ ይገኛል። እነዚህ ቡድኖች የሚያደርጉት ጨዋታ በሳምንቱ ተጠባቂ ከሚባሉ ጨዋታዎች መካከል አንዱ ነው። ሐሙስ እንግዲህ የ16ኛ ሳምንት መርሃ ግብር የሚጠናቀቅ ይሆናል። በዚህ ዕለት እንግዲህ 3 ጨዋታዎች ይደረጋሉ። ድሬዳዋ ከተማ ከወቅቱ ሊጉ አሸናፊ ኢትዮጵያ መድን ጋር ጨዋታቸውን የሚያከናውን ይሆናል። የጨዋታ ቀኑ 7 ሰዓት በአዲስ አበባ ስቴዲየም ይደረጋል። ሲዳማ ቡና ከኢትዮጵያ ቡና የሚያደርጉት የሳምንቱ ተጠባቂ ጨዋታ ነው ማለት ይቻላል። ከቀኑ 10 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም
የሚከናወን ይሆናል ማለት ነው። ሁለቱም ቡድኖች ወደ አሸናፊነት ለመመለስ የሚያደርጉት ጨዋታ ነው። መቻል ከቅዱስ ጊዮርጊስ የሚያደርጉት ጨዋታም እንደዚሁ ተጠባቂ ነው። ይህ ጨዋታ ሐሙስ ጥር 14 ከቀኑ 10 ሰዓት በአዲስ አበባ ስቴዲየም የሚከናወን ይሆናል። እነዚህ ጨዋታዎች በጣም ተጠባቂ ናቸው። በዋንጫ ፉክክሩና ላለመውረድ በሚደረገው ፉክክር ላይ እንግዲህ የራሳቸው ተጽዕኖ የሚያሳድሩ ጨዋታዎች ናቸው። እነዚህ የተመለከቱ መረጃዎች በቀጣይ በኢዜአ ስፖርት ፕሮግራሞች ላይ በስፋት የምንመለስባቸው ይሆናል ማለት ነው። ሌላኛው የምንመለከተው እንግዲህ በ2007 የሚደረገው የ36ኛው የአፍሪካ ዋንጫ ነው። እንግዲህ የሶስት አገራት በጋራ የሚያዘጋጁት የአፍሪካ ዋንጫ ነው። ኬንያ፣ ታንዛኒያና ዩጋንዳ ማለት ነው። ከሞሮኮ እንግዲህ ወደ ምስራቅ አፍሪካ አምርቷል ቀጣዩ የአፍሪካ ዋንጫ። የዚህ የአፍሪካ ዋንጫ ቅድመ ማጣሪያ እንግዲህ ድልድል ባሳለፍነው ሳምንት ወጥቷል ማለት ነው። በዚህ መሰረት ኢትዮጵያ የቅድመ ማጣሪያ ጨዋታውን ከሳውቶሜና ፕሪንሲፔ ጋር የምታደርግ ይሆናል። ብሔራዊ ቡድኑ ጨዋታውን በመጋቢት ወር እንደሚያከናውን የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል ማለት ነው። እንግዲህ የአፍሪካ ዋንጫን የተመለከተው መረጃ በውጭ ዳሰሳ የምንመለስበት ይሆናል። ከእግር ኳስ መረጃ ወጣ ስንል የምናገኘው የአትሌቲክስ መረጃዎችን ይሆናል። የመጀመሪያ የምናገኘው መረጃ አንደኛው የኢትዮጵያ 10 ኪሎ ሜትር ጎዳና ላይ ውድድር ነው። ይሄ ውድድር እንግዲህ ጥር 17 የፊታችን እሁድ በዋሳ ከተማ ይደረጋል። ይህ ለመጀመሪያ ጊዜ የሚደረግ ውድድር ነው። ለዚህም ውድድር የኢትዮጵያ አትሌቲክስ ፌዴሬሽን ዝግጅት እያደረገ እንደሆነ እንግዲህ ይፋ አድርጓል። ባሳለፍነው ሳምንት በወጣው መረጃ ማለት ነው። ለክልሎች፣ ለከተማ አስተዳደሮች፣ ክለቦችና ተቋማት እንግዲህ ተወዳዳሪዎች እንዲያስመዘግቡ ጥሪ አቅርቦ ነበረ። በዛው መሰረት እንግዲህ እስከ ጥር 14 ድረስ ብቻ እንግዲህ ቀርበው እንትናቸውን ምዝገባቸውን እንዲያከናውኑ ጥሪ አቅርቧል። በዛ መሰረት እንግዲህ ክለቦችም ተቋማትም ምዝገባቸውን ሲያደርጉ ቆይቷል ማለት ነው። በቀጣይ እንግዲህ በዚህ ሳምንት ውድድሩን የተመለከተ መረጃ የፌዴሬሽኑ እንደሚሰጥ ይጠበቃል ማለት ነው። ለመጀመሪያ ጊዜ የሚደረግ የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር መሆኑ የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያመለክታል። ሌላኛው የምንመለከተው እንግዲህ ኢትዮጵያውያን አትሌቶች በሳምንቱ መጨረሻ ቀናት የተሳተፉባቸውን ውድድሮች ይሆናል ማለት ነው። በህንድ በተካሄደው 21ኛ የታታ ሙምባይ ማራቶን በሁለቱም ጾታዎች ኢትዮጵያውያን አትሌቶች አሸንፏል። በሴቶች የሺ ካላዩ ስታሸንፍ፣ ቅድስት ለማ ሁለተኛ፣ ጎጃም ተስፋዬ ሶስተኛ ደረጃን ይዞ አጠናቋል። ብርቄ ደበሌና ውዲና ደሜ ከአራተኛና አምስተኛ ወጥቷል። በሴቶች በጣም በፍጹም የበላይነት በኢትዮጵያን አሸናፊነት የተጠናቀቀ ውድድር ነው ማለት እንችላለን። በወንዶች ውድድር ታዱ አባተ እንግዲህ አንደኛ ደረጃን ይዞ አጠናቋል። ገዳ ገምሲሳ አራተኛ ደረጃን ይዞ አጠናቋል ማለት። በዶሃ በተካሄደው የዶሃ ማራቶን በሁለቱም ጾታዎች ኢትዮጵያ አትሌቶች ድል ቀንቷቸዋል ማለት ነው። በወንዶች ታምራት ቶላ አሸንፏል። 2 ሰዓት ከ5 ደቂቃ ከ37 ሴኮንድ በመግባት አሸንፏል። አሰፋ ቦኪና ቦኪ ድሪባ እንደዚሁ በተመሳሳይ ሁለተኛና ሶስተኛ ደረጃን ይዘው አጠናቋል። ድንቅ አለማየለ፣ ባየው ይሁንልኝ፣ ሙሉጌታ ደባሱ፣ ደሳለኝ ግርማ አራተኛ፣ አምስተኛ፣ ሰባተኛና ስምንተኛ ደረጃን ይዘው ጨርሷል። ውበት ገብረሕይወት 10ኛ ደረጃን ይዞ አጠናቋል። በሴቶች ትዕግስት ገዛኝ 2 ሰዓት ከ21 ደቂቃ ከ10 ሴኮንድ በመግባት አንደኛ ደረጃን ይዛ አጠናቃለች። ሌላኛዋ አትሌት ትዕግስት ግርማ 2 ሰዓት ከ22 ደቂቃ ከ30 ሴኮንድ በመግባት ሁለተኛ ደረጃን ይዛ አጠናቃለች ማለት ነው። ጉታ አብዮት 2 ሰዓት ከ23 ደቂቃ ከ17 ሴኮንድ ሶስተኛ ደረጃን ይዛ አጠናቃለች። ሙሉ አብዘጋ፣ ሮማን ግዳይ አራተኛና ስድስተኛ፣ አለም ፀሐይ መኩሪያ፣ አመልማል ታገልና ስንታየው ለውጠኝ 8ኛ፣ 9ኛና 10ኛ ደረጃዎችን ይዞ አጠናቀዋል ማለት ነው። ሌላኛው በኔዘርላንድ የምታደርገው የግማሽ ማራቶን በሴቶች ብርቱካን ወልዴ አንደኛ ወጥታለች። 1 ሰዓት ከ7 ደቂቃ ከ15 ሴኮንድ የገባችበት ሰዓት ነው። ባህር ዛፍ ታረቀ 1 ሰዓት ከ10 ደቂቃ ከ42 ሴኮንድ ሁለተኛ ወጥታለች። አዳነች አንበሳ 1 ሰዓት ከ11 ደቂቃ ከ24 ሴኮንድ ሶስተኛ ደረጃ ይዛ አጠናቃለች። ሌላኛው በስፔን የድንበር ሀገር አቋራጭ ውድድር አትሌት በሪሁ አረጋዊ ለሶስተኛ ጊዜ ማሸነፍ ችሏል ማለት ለሶስተኛ ጊዜ በተካሄደ ውድድር ማሸነፍ ችሏል። 29 ደቂቃ ከ33 ሴኮንድ የገባበት ሰዓት ነው ማለት ነው። በሪሁ አረጋዊ በቅርቡ በአሜሪካ ፍሎሪዳ በተደረገው 46ኛው የዓለም ሀገር አቋራጭ ሻምፒዮና በ10 ኪሎ ሜትር አዋቂ ወንዶች የብር ሜዳሊያ ማግኘቱ የሚታወስ ነው። ከዛ በኋላ እንግዲህ ባደረገው ውድድር አሁንም በሀገር አቋራጭ ውድድር ድል ቀንቶታል። ጥሩ ጊዜ እያሳለፈ ይገኛል። አጠቃላይ የኢትዮጵያ አትሌቶች በተለያዩ ዓለም አቀፍ ውድድሮች ላይ በጣም ስኬታማ ሆነው አጠናቋል ማለት ነው። ደምቀው ነክሰው የዋሉበት ወይም ደግሞ የቆዩበት
ሳምንት ነው ማለት ይቻላል። አድማጭ ተመልካቾቻችን ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። ካፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከዚያ ስፖርት የሬዲዮ ፖድካስት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል። አድማጭ ተመልካቾቻችን ከውጭ የምንመለከተው 35ኛው የአፍሪካ ዋንጫ ነው። ከታህሳስ 12 ቀን 2018 ዓ.ም አንስቶ ለወር ገደማ ሲደረግ የነበረው 35ኛው የአፍሪካ ዋንጫ ትናንትና ፍጻሜውን አግኝቷል። በደማቅ የመዝጊያ ስነስርዓት ማለት የፍጻሜው ጨዋታ ትናንት በሴኔጋልና በአዘጋጇ ሞሮኮ መካከል ተከናውኗል። በዚህም እንግዲህ ሴኔጋል ሳትጠበቅ ሞሮኮን 1-0 በሆነ ውጤት አሸንፋለች። በዛው ዕለት ማምሻውን በፕሪንስ ሙላ አብደላ ስቴዲየም በተካሄደው ጨዋታው መደበኛ ጨዋታ ክፍለ ጊዜ ያለግባቸው ውጤት ተጠናቋል። ብራሂም ዲያዝ በጭማሪ ሰዓት ላይ የመደበኛው 90 ደቂቃ ተጠናቋል። ተመልካቾቻችን ያገኘውን ፍጹም ቅጣት ምት አልተጠቀመበትም። እንግዲህ ከዚህ የፍጹም ቅጣት ምት ውሳኔ በኋላ እንግዲህ በጣም ለአፍሪካ ዋንጫ ገጽታ ጥሩ ያልሆነ ክስተት ተፈጥሮ ነበረ። የፍጹም ቅጣት ምቱን ውሳኔ በመቃወም የሴኔጋል ተጫዋቾች ሜዳ ለቀው መውጣታቸውና ወደ መልበሻ ክፍል መግባታቸው በጣም ያልተጠበቀ ነገር ነበረ። ለዚህም መነሻው ነው እንግዲህ ፓፓጌ ከፍጹም ቅጣት መሰጠቱ በፊት ያስቆጠረው ጎል እንግዲህ በመሻሩ ነው፣ በፋውል ተሰርቷል በሚል የዕለቱ ዳኛ በመሻራቸውና ለሞሮኮ ደግሞ የፍጹም ቅጣት መስጠታቸው ነው። ውሳኔያቸው የዳኛው የመሀል ዳኛ ውሳኔ በቫር የወሰኑት ውሳኔ በጣም ትክክለኛና ተገቢ የሚባል ነው። በደም ጊዜ ወስዶ በማየት እንግዲህ ሁሉን የሚያስማማ ውሳኔ ወስኗል። የሴኔጋል ደጋፊዎች እና ተጫዋቾች ግን ያንን ለመቀበል አልፈለጉ። የሴኔጋል ተጫዋቾች የወጡ ተጫዋቾች ነበሩ ወደ መልበሻ ክፍል የገበቡ። እንግዲህ ይሄ በጣም ያልተለመደ ውሳኔ ነው። እንደዚህ አይነት ነገር በተለይ ለአፍሪካ እግር ኳስም ጥሩ ውድድር ተስተናግዶ ነበረ። 35ኛው አፍሪካ ዋንጫ ገጽታውን ያበላሻል፣ ሴኔጋል ውድድሩን አቋርጣ ኮታች የሚልም ስጋት እንግዲህ የጨዋታው ኮሜንታተሮችም ሲያነሱ ነበር። ይሁንና የቡድኑ አንጋፋና ኮከብ ተጫዋች ሳዲዮ ማኔ በተረጋጋ ሁኔታ ከሜዳ ሲያወጣ ወደ መልበሻ ክፍል ገብቶ ተጫዋቾቹን ጠርቶ ወደ ሜዳ እንዲመለሱ አድርጓል። የሴኔጋል ብሔራዊ ቡድን አሰልጣኝ ፓፔታው ተጫዋቾቹን ውጡ ሲሉ ነበረ። ሳዲዮ ማኔ ተጫዋቾቹ እንዲወጡ ካደረገ በኋላ እሳቸውም ተጫዋቾቹ እንዲመለሱ አድርጓል። እንግዲህ የዳኛ ውሳኔ ላይ የራሳቸው ችግር ቢኖሩ እንግዲህ ሜዳ ለቆ መውጣትና ውሳኔን መቃወም እንግዲህ በጣም ያልተለመደ ነገር ነው። የአፍሪካ እግር ኳስ ገጽታን ያበላሻል የሚል ነገር ሲነሳ ነበረ ማለት ነው። ጨዋታው ለ10 ደቂቃ ገደማ በዚህ ምክንያት ተቋርጦ ነበረ። የሴኔጋል ተጫዋቾች ተመልሶ ወደ ሜዳ ከገቡ በኋላ ጨዋታው እንግዲህ ቀጥሏል። ዲያዝ በቄንጠኛ መንገድ ፓኒካ ፍጹም ቅጣት ምት ለማስቆጠር ያደረገው ሙከራ የሴኔጋል ኤድዋርድ ሜንዲ አድኖበታል። በጣም ያልተጠበቀ ነው። እንደዚህ አይነት ከፍተኛ ጫና ያለው አገሩ በምትጠብቀው ሰዓት እንግዲህ ከ50 ዓመት በኋላ የአፍሪካ ዋንጫ ለማንሳት ሞሮኮ ለፍታ በደረሰችበት የፍጻሜ ጨዋታ ላይ እንግዲህ እንደዚህ አይነት የቄንጠኛ ፍጹም ቅጣት መጥቶ ለማግባት መሞከሩ ትችትን እንዲያስተናግድ አድርጎታል። ብራሂም ዲያዝ በ5 ግቦች የአፍሪካ ዋንጫ ከፍተኛ ግብ አስቆጣሪ ሆኖ አጠናቋል። እሱም በኋላ እንመለስበታለን። ብራሂም ዲያዝ ያንን ማድረጉ ትችት አሰንዝሮበታል። ጥሩ ብቃት ቢያሳይም እንግዲህ በጨዋታው ላይ ይህንን ማድረጉ በጣም ትችት እንዲያስተናግድ አድርጎታል። ሆነ በጣም ያልተለመደ ለማመን የሚከብድ ውሳኔን የወሰነው በዛ መልኩ ፍጹም ቅጣት ምቱን መምታቱ ማለት ነው። ከዛ በጨዋታው በኋላም እንግዲህ መረጋጋት አልቻለም እና አሽራፍ ሀኪሚም ሌሎች ተጫዋቾችም ሲያጽናኑት ነበረ። እንግዲህ ይህንን ወደ ጭማሪ ሰዓት ፍጹም ቅጣት ምቱ ከተሳተ በኋላ ነበረ ዳኛው ፊሽካውን ወዲያው የነፉት ማለት ነው። ጨዋታ ወደ ጭማሪ ሰዓት አምርቷል። በዛ ሰዓት እንግዲህ ብራሂም ዲያዝ ተቀይሮ ወጥቷል። ብዙ መረጋጋት አልታየበትም ነበረ። ፓፕጌ በካውንተር አታክ ሴኔጋል ሄደችበትን ኳስ በ94ኛው ደቂቃ በማስቆጠር ሴኔጋልን አሸናፊ አድርጓል። ውጤቱን ተከትሎ ሴኔጋል ለሁለተኛ ጊዜ የአፍሪካ ዋንጫን አንስታለች ማለት። ሞሮኮ በጭማሪው ሰዓት ግብ ለማስቆጠር ያደረገችው ጥረት በቂም አልነበረም። እንግዲህ የቻለችውን ጥረት ብታደርግም ዋንጫ ግብ ማስቆጠር አልቻለችም። ዋንጫውን ሴኔጋል አንስታለች ማለት። ሴኔጋል እንግዲህ እንደ አውሮፓውያን አቆጣጠር በ2019 በግብጽ የተዘጋጀውን 32ኛውን የአፍሪካ ዋንጫ ማንሳቷ የሚታወስ ነው ማለት ነው። ከዛ በኋላ እንግዲህ ለሁለተኛ ጊዜ ይሄን ዋንጫ ማንሳት ይችላል። ሴኔጋል ከዋንጫው በተጨማሪ ወርቅ ሜዳሊያና $10 ቢሊዮን ሽልማት አግኝታለች። ሽልማቱ በአፍሪካ ዋንጫ ታሪክ ትልቁ ነው። እንግዲህ በዚህ የፕሮግራም ላይ ደጋግመን እንዳነሳ ነው
የ43 በመቶ ብልጫ አለው ከ34ኛው የአፍሪካ ዋንጫ። 34ኛው አፍሪካ ዋንጫ ላይ $7 ሚሊዮን ሽልማት ነበር። ከዛ በፊት የነበረው ላይ $5 ሚሊዮን ነበረ። አጠቃላይ ከ4 ዓመቱ በፊት ሲታይ የ100% ከ34ኛው አፍሪካ ዋንጫ ጋር ሲነጻጸር ደግሞ የ43% ጭማሪ ያሳየ ነው ማለት ነው። አዘጋጇ ሞሮኮ እንግዲህ ከ50 ዓመታት በኋላ የአፍሪካ ዋንጫን የማንሳት ህልሟ አልተሳካም። የቻን ውድድርን ክረምት ላይ እንግዲህ አሸንፋ ዋንጫው ማንሳቷ ይታወሳል። ማዳጋስካርን የቻን ውድድር እንግዲህ በትልቁ አህጉራዊ መድረክ አፍሪካ ዋንጫ ለመድገም ያደረገችው ሙከራ ሳይሳካ ቀርቷል ማለት ነው። ሞሮኮ ብቸኛውን አፍሪካ ዋንጫ ያነሳችው እንግዲህ ኢትዮጵያ እንደ አውሮፓውያን አቆጣጠር በ1976 ባዘጋጀችው 10ኛው የአፍሪካ ዋንጫ ነው። በዛም እንግዲህ በፍጻሜው ጊኒን በመለያ ምት ነበር በማሸነፍ ዋንጫውን አንስታ የነበረው። እንግዲህ ለሁለተኛ ጊዜ ይህን ዋንጫ የማንሳት ህልሟ አልተሳካም። በጣም ልብ ሰባሪ ነበረ ለሞሮኮ ብሔራዊ ቡድን ተጫዋቾችም፣ አጠቃላይ ለደጋፊዎቹም፣ ለእግር ኳስ አፍቃሪያንም እንደ ሞሮኮ እንደ ሀገርም ልብ የሚሰብር ነው። በተለይ የጨዋታው ማጠናቀቂያ ፊሽካ በሚጠበቅበት ሰዓት የተገኘውን ፍጹም ቅጣት ምት ብራሂም ዲያዝ አለመጠቀሙ በጣም ልባቸውን የሰበረ ነው። በተለይም እንዳዘጋጅ ሀገር ሆና ተቃርባ ዋንጫውን ማጣቷ በጣም በተጫዋቾቹ ላይ ግማሾቹም ስሜታቸውን ከጨዋታ በኋላ በማልቀስ ሲገልጹ ነበር። አንዳንዶቹም ፊታቸው ላይ እንግዲህ የማዘን ስሜት ሲሰማቸው ተመልክተናል ማለት ነው። የአትላንታ አንበሶች ወይም ሞሮኮ እንግዲህ በውድድር ጨዋታ ኮምፒቴቲቭ ማች እንግዲህ ከ2 ዓመት በኋላ ነው የተሸነፉት። በጣም አስደናቂ የሚባል ነው ማለት ነው። በዚህ አፍሪካ ዋንጫም እንግዲህ በክፍት ጨዋታ ለመጀመሪያ ጊዜ ነው ግብ የተቆጠረባቸው። በጣም ጠንካራ ዲሲፕሊን እንደሆነ የተከላካይ ክፍል መስመር የነበራቸው እንግዲህ ያ እንግዲህ በጭማሪ ሰዓት ላይ ተሰብሯል ማለት ይቻላል። ምናልባትም በግማሽ ፍጻሜው ጨዋታ ላይ ሞሮኮ 120 ደቂቃ መጫወቷና እስከ ፍጹም ቅጣት ምት መሄዷ ተጫዋቾቹ ላይ ትንሽ የመዳከም ነገር እንድናይ አስችሎናል። ሴኔጋል ደግሞ በመደበኛ የጨዋታ ክፍለ ጊዜ ግብፅን አሸንፋን የመጣችው በአንጻሩ እዛው ታንጀር ያለችበት አካባቢ መሆኗ ለረጅም ጊዜ እሱም ከድካም አንጻር ከጉልበት ከመሰብሰብ አንጻር የራሱን አስተዋጽኦ አድርጎላታል ቢባልም እንግዲህ እንደ አጠቃላይ ሞሮኮ አጠቃላይ ፍልሚያ ጠንካራ ፍልሚያ አድርጋለች ማለት እንችላለን። እንግዲህ ባይሳካላትም ደማቅ በሆነ ሁኔታ የአፍሪካ ዋንጫን አዘጋጅታለች ማለት ነው። ከ34ቱ የአፍሪካ ዋንጫዎች በኋላ ምርጡ የተባለው ይሄ የአፍሪካ ዋንጫ በጣም በዝግጅትም በስቴዲየሞች ኳሊቲም በተለይ የፍጻሜውን የመክፈቻውንም ውድድር ያዘጋጀው የፕሪንስ ሙላ አብደላ ስቴዲየም ተጠቃሽ ነው። የመክፈቻና የመዝጊያ ስነ ስርዓቱም እንግዲህ የሞሮኮን ባህል ያሳየ፣ የአፍሪካን ባህል እሴት ታሪክ ያሳየ ከሆኑ ባለፈ እንግዲህ ሌሎችም ታዋቂ አርቲስቶች የኪነ ጥበብ ባለሙያዎች ስራቸውን እነዚህ የመዝጊያና የመክፈቻ ስነ ስርዓቶች ላይ በማቅረብ ለውድድሩ የተለየ ድምቀት ሰጥተውታል ማለት ነው። እንግዲህ እንዳነሳሁት ከፍጻሜ ጨዋታው በፊት ደማቅ የሆነ የመዝጊያ ስነ ስርዓት ተደርጓል። እንግዲህ ከታህሳስ 12 ቀን ጀምሮ ሲደረግ የነበረው የአፍሪካ ዋንጫ ትላንት ማምሻውን ፍጻሜውን አግኝተዋል ማለት ነው። ሌላ የምንመለከተው እንግዲህ የኮከቦች ሽልማትን ነው። ሳዲዮ ማኔ ሴኔጋል ሳዲዮ ማኔ ትላንትና ቡድኑን ወደ ሜዳ ገብቶ እንዲጫወት ባደረገውና ባሳየው ብስለት እንግዲህ አድናቆት ሲቸረው ቆይቷል። በውድድሩም ላይ እንግዲህ 2 ግቦችን በማስቆጠርና 3 ለግብ የሚሆኑ ኳሶችን በማቀበል አስተዋጽኦ አድርጓል። በትላንትናው ጨዋታ ድንቅ ብቃት አሳይቷል። በአጠቃላይ በውድድሩ ባሳየው ብቃት የአፍሪካ ዋንጫ ኮከብ ተጫዋች ሆኖ ተመርጧል ማለት ነው። የ2 ጊዜ የአፍሪካ ምርጥ የወንድ ተጫዋች ሆኖ መመረጡ የሚታወቅ ነው። እንግዲህ በስኬት ላይ ሌላ ስኬት ቡድኑ ካገኘው አፍሪካ ዋንጫ ሽልማት በተጨማሪ ይሄንን የኮከብ ሽልማት በግሉ አግኝቷል። የሞሮኮ ብራሂም ዲያዝ እንግዲህ 5 ግቦችን በማስቆጠር ከፍተኛ ግብ አስቆጣሪ በሆነ አጠናቋል። ይህ ተጫዋች እንግዲህ ሞሮኮ ዘንድሮ እዚህ ፍጻሜ እንዲደርስ ትልቅ አስተዋጽኦ ካደረጉ ተጫዋቾች መካከል አንዱ ነው። ትናንት ፍጹም ቅጣት ምት ቢስትም ማለት ነው አጠቃላይ ያሳየውን ብቃት የሚወስድበት አይደለም። እንደ አጠቃላይ ድንቅ ብቃት አሳይቷል። ከስፔን ይልቅ ሞሮኮ መርጦ ከ2 ዓመት በፊት እየተጫወተ የሚገኘው ብራሂም ዲያዝ እንግዲህ ዋንጫ የማንሳት ህልሙ ባይሳካም በውድድሩ ላይ ድንቅ ጊዜ አሳልፏል። ይሄ ሪያል ማድሪድ የክንፍ መስመር ተጫዋች ማለት ነው። በዚህ ውድድር ሌላ ድንቅ ብቃቱን ያሳየው ሞሮኮ ግብ ጠባቂ ያሲን ቦኖ የውድድሩ ኮከብ ግብ ጠባቂ ሆኖ ተመርጧል። ይህም እንግዲህ በተደጋጋሚ ጊዜ በካፍ ሽልማቶች ላይ የአመቱ ምርጥ ጠባቂ ግብ ጠባቂ የተባለ ተሸልመዋል። በስፔን በሚጫወቱበት ሲቪያም የዛሞራ የግብ ጠባቂዎች ሽልማትን በተደጋጋሚ ጊዜ ያገኘ ነው። በትላንቱም ጨዋታ እንግዲህ ሞሮኮ ከ1 ግብ በላይ እንዲያቆጠርባትም ትልቅ አስተዋጽኦ
ያደረገ ተጫዋች ነው። ይሄ ተጫዋች እንግዲህ ኮከብ ግብ ጠባቂ ሆኖ ተመርጧል ማለት ነው። የሞሮኮ ብሔራዊ ቡድን ደግሞ የስፖርታዊ ጨዋነት ሽልማቱ የፌር ፕሌይ አዋርድ ሽልማት አግኝታለች ማለት ነው። በሽልማት ስነ ስርዓቱ ላይ የአፍሪካ እግር ኳስ ኮንፌዴሬሽን ፕሬዚዳንት ፓትሪስ ሞሴፔ፣ የዓለም አቀፉ እግር ኳስ ፌዴሬሽን ፕሬዚዳንት ፊፋ ፕሬዚዳንት ጃን ኢንፋንቲኖ፣ አዘጋጇ ሞሮኮ እግር ኳስ ፌዴሬሽን ፕሬዚዳንት ፋውዚ ሌክቻ ተገኝቷል። ፓትሪስ ሞሴፔ እያንዳንዱ ጨዋታ በሚባሉ ሁኔታ በተለያዩ ከተሞች በመዞር ውድድሩን ሲከታተሉ ነበረ። እንግዲህ ለአፍሪካ እግር ኳስ ማድረግ ትልቅ አስተዋጽኦ አበርክቷል የሚል ነገር በተደጋጋሚ ጊዜ እየተነሳ ይገኛል። በመጀመሪያም የስልጣን ዘመናቸው አሁንም ሁለተኛ ጊዜ በድጋሚ ከተመረጡ በኋላ እያደረጉ ያለው ለአፍሪካ እግር ኳስ እድገት እያደረጉት ያለው አስተዋጽኦ አድናቆት እንዲቻላቸው አድርጓል። በተለይም በሽልማት ደረጃ አጠቃላይ ለውድድሩ $32 ሚሊዮን ነው የተመደበው። ምድቡን እንኳን የመጨረሻ አራተኛ ደረጃ ይዞ ያጠናቀቀው ጋር $500,000 የአሜሪካን ዶላር ሽልማት ነው የሚያገኘውና አጠቃላይ ለአፍሪካ እግር ኳስ ልማት ገንዘቡ እንዲያገለግል የራሱ የሆነ አስተዋጽኦ ይኖራል። ይህን በማድረግ ረገድ አስተዋጽኦ ማድረጋቸው እንግዲህ ይህንን ውሳኔ ማሳለፋቸው እንግዲህ እያስወደሳቸው ይገኛል ማለት ነው። የአፍሪካ እግር ኳስ ልማት ትልቅ የሚባል ነው። ይሄ የዘንድሮ የአፍሪካ ዋንጫ እንግዲህ ለአፍሪካ እግር ኳስ ቀጣይ ጊዜ ብሩህ እንደሆነ አሁን የደረሰበትን ደረጃ የሚያሳይ ጠንካራ ፉክክር የተደረገበት ማለት ነው ይቻላል። ሞሮኮ የቀጣዩን የአፍሪካ ዋንጫ አዘጋጅ ናት። ባንዲራ ለኬንያ፣ ዩጋንዳና ታንዛኒያ ያስረክባለች። እነዚህ ሶስቱ የምስራቅ አፍሪካ ሀገራት በጣምራ 36ኛውን ቀጣዩን አፍሪካ ዋንጫ እንደ አውሮፓውያን አቆጣጠር በ2027 ያዘጋጃሉ። ቀደም እንዳነሳሁት ኢትዮጵያ የቅድመ ማጣሪያ ጨዋታ እነዚህን ውድድር ከሳኦ ቶሜና ፕሪንሲፔ ጋር መጋቢት ወር ላይ ታከናውናለች ማለት ነው። እነዚህ ሀገራት እንግዲህ የአፍሪካ ዋንጫን በቀጣይ የሚያዘጋጁና ኢትዮጵያ እንደ አውሮፓውያን አቆጣጠር በ2028 የሚካሄደውን 37ኛውን የአፍሪካ ዋንጫ ለማዘጋጀት መጠየቋ የሚታወስ ነው ማለት ነው። እሱ ገና ውሳኔ ያላገኘ ጉዳይ ነው። ይሄ ውድድር እንግዲህ የአፍሪካ ዋንጫ ከሰሜን አፍሪካ ወደ ምስራቅ አፍሪካ መጥቷል። ለምስራቅ አፍሪካ ትልቅ የሚባል ነገር ነው ማለት ነው። በ35ኛው የአፍሪካ ዋንጫ 52 ጨዋታዎች ተደርጓል። 121 ግቦች ከመረብ ላይ አርፏል። በውድድሩ ታሪክ ከፍተኛ ግብ የተቆጠረበት ሆኗል። ከዚህ በፊት ብዙ ግብ የተቆጠረበት እንደ አውሮፓውያን አቆጣጠር በ2019 በግብጽ በተካሄደው 32ኛው የአፍሪካ ዋንጫ ነው። በዚህ ውድድር ላይ 102 ግቦች ነበረ የተቆጠረው። በወቅቱ 24 ቡድኖች ነበረ የተሳተፉ። ለመጀመሪያ ጊዜ 4 ቡድኖች በተሳተፉበት ውድድር ላይ ነበረ 102 ግብ ሆኖ ክብረ ወሰን የተመዘገበው። እንግዲህ ይህ ክብረ ወሰን በ19 ግቦች ተሻሽሎ የምንጊዜውም በርካታ ግቦች የተቆጠሩበት የአፍሪካ ዋንጫ ሆኖ አልፏል ማለት ነው። የዘንድሮ የአፍሪካ ዋንጫ በብዙ ነገሩ በጣም መልካሙን ነገር ነው የሚያጋድለው። ከትላንትና ከነበረው የሴኔጋል ብሔራዊ ቡድን የፍጹም ቅጣት ምት ውሳኔና ወደ መልበሻ ክፍል የመግባት ሁኔታና የነበረው በወቅቱ የነበረው ውጥረት ውጭ በአብዛኛው በዘንድሮ አፍሪካ ዋንጫ የተመለከት ነው በጣም በታክቲክ የታጠረ ነገር ሲሆን ቡድኖች ክፍት ሆነው በመጫወት እንግዲህ ግቦችን ለማስቆጠር አዝናኝ እንቅስቃሴ ለማድረግ ያደረጉ ጥረት ለተመልካች አዝናኝ ነበር። ለእግር ኳስ አፍቃሪያኑ እንደዚሁ ምቹ ነበረ። በእግር ኳስ ተንታኞችም ባለሙያዎችም ምርጡ የአፍሪካ ዋንጫ ሆኗል የሚል ነገር የአፍሪካ እግር ኳስ እድገት የደረሰበትን ደረጃ አሁን ያለበት ምን ያህል ደረጃው ከፍ እንዳለና በቀጣይም ምን ላይ ሊደርስ እንደሚችል የታየበት የዘንድሮ የአፍሪካ ዋንጫ በጣም ስኬታማ ታሪካዊ በተመልካቾች ብዛት ከ1 ሚሊዮን በላይ በተለያየ በሚሊዮን በሚቆጠሩ ሰዎች በቤታቸው ቴሌቪዥን መስኮት የተከታተሉት የአፍሪካ ዋንጫ ነው። በትኬት ሽያጭ በብዙ ነገር በገና በዓል ሰሞን መካሄዱም የተለየ ያደረገው ነው። የተለያዩ ነገሮች እንግዲህ የዘንድሮን የአፍሪካ ዋንጫ የተለየ አድርገውታል። በአጠቃላይ የአፍሪካ ዋንጫ ይሄንን ይመስል ነበረ። ሴኔጋል እንግዲህ ዋንጫውን ማንሳቷን ተከትሎ እንግዲህ በደስታ ላይ ትገኛለች። የሴኔጋል ፔዳን ባሲሩ ዲዮማዬ ፋዬ ይሄ ሴኔጋል ዋንጫ ያነሳችበት ቀን የደስታ ቀን ሆኖ እንዲታወጅ ማድረጋቸውን እንግዲህ የሴኔጋል መገናኛ ብዙኃን እየዘገቡ ይገኛል ማለት ነው። የሴኔጋል ብሔራዊ ቡድን ወደ አገሩ ወደ ዳካር ሲመለስ በህዝቡ ደማቅ አቀባበል እንደሚደረግለት ይጠበቃል ማለት ነው። እንግዲህ በጣም ይህ ግማሽ ፍጻሜ ለግብፅን ሲያሸንፉ ዳካር ላይ እንግዲህ በጣም ከፍተኛ ደስታ ነው የነበረው። ዋንጫውን አንስቷል። እንግዲህ ከ7 ዓመታት በኋላ በሴኔጋል ደጋፊዎች ላይ እግር ኳስ አፍቃሪ ያለ ከፍተኛ ደስታ ነው የሚፈጥር ነው። እንግዲህ የሴኔጋል ብሔራዊ ቡድን ወደ ሀገሩ ሲመለስ ደማቅ አቀባበል ይጠብቋል። የአፍሪካ ዋንጫን በተከታታይ በተለያዩ ፕሮግራሞቻችን ዘግቧል። ወቅታዊ ታሪካዊ መረጃዎችን በስፋት በዜናም በትንታኔም በተለያዩ መልኩ በፕሮግራም ደረጃ በፖድካስትም በቴሌቪዥን ፎርማትም ስናቀርብላችሁ ቆይተናል። የአፍሪካን እግር ኳስ በቀጣይ
በሚኖሩን ፕሮግራሞች እንደዚሁ የምንመለስባቸው ይሆናል። አድማጭ ተመልካቾቻችን የዛሬው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራሜን ይመስል ነበረ። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ እስከ ሳምንት ቸርን ሰንብት።